ዛሬ ላካፍላችሁ የወደድኩት ቃል እግዚአብሔራዊ ጥበብ የሚል ቃል ነው። እግዚአብሔራዊ ጥበብ፣ መለኮታዊ ጥበብ። አያችሁ ወገኖቼ፣ ብዙ አይነት ጥበብ አለ በምድር ላይ። ብዙ አይነት ጥበብ አለ። ሁሉም ጥበብ ግን ከሰማይ አይደለም። ሁሉም ጥበብ ከላይ አይደለም። አጋንንታዊ ጥበብ አለ፣ ሰይጣናዊ ጥበብ አለ፣ የሥጋ ጥበብ አለ፣ ምድራዊ ጥበብ አለ። ያዕቆብ 3 ላይ ሄዳችሁ ስታዩ በደንብ ታገኙታላችሁ ይሄንን ሐሳብ። ብዙ አይነት ጥበብ አለ በምድር ላይ። ዛሬ ግን ላሳያችሁ የምፈልገው ጥበብ እግዚአብሔራዊ የሆነውን ጥበብ ነው። መለኮታዊ የሆነውን ጥበብ ነው። በክርስቶስ ኢየሱስ ላይ የተገለጠውን ያንን ጥበብ ነው ዛሬ ላሳያችሁ የፈለኩት። ስለ ጥበብ መጽሐፍ ቅዱስ በጣም በተለይ በመጽሐፈ ምሳሌ ላይ ሰፋ ዘርዘር ባለ መንገድ በደንብ ይገልጸዋል። የጥበብን አስፈላጊነት በጣም አተኩሮ የሚናገርበት የመጽሐፍ ቅዱሳችን ክፍል መጽሐፈ ምሳሌ ነው። እግዚአብሔራዊ ጥበብን በሕይወታችሁ ላይ መለማመድ የምትፈልጉ ከሆነ መጽሐፈ ምሳሌን አዘውትራችሁ የማንበብ ልማድ እንዲኖራችሁ በፍቅር አሳስባቸዋለሁ። እጅግ በጣም የሚደቅ የእግዚአብሔር ጥበብ ቃላት የተገለጡበት የመጽሐፍ ቅዱስ ክፍል ነው። ጥበብ ከቀይ ዕንቁ ትበልጣለች ይላል መጽሐፍ ቅዱስ። ጥበብ ከቀይ ዕንቁ ትበልጣለች። ቀይ ዕንቁ እንግዲህ ተብለው ከጥበብ ጋር እየተመሳሰለ የቀረበበት መንገድ ምንድን ነው? ቀይ ዕንቁ ባይኔቸር ቶሎ የሚገኝ ማዕድን አይደለም። በጣም የከበረ ነው እና ሬር ነው፣ አይገኝም ቶሎ። እንደውም አሁን ቀይ ዕንቁን ለማስመሰል ቀለም እየቀቡ እየነከሩ ይሸጡታል። በጣም ውድ የከበረ በጣም ቶሎ የማይገኝ ብዙ የማይገኝ ማዕድን ነው እና ከዛ እንኳን ይበልጣል ይላል። ከቀይ ዕንቁ እንኳን ጥበብ ይበልጣል። ስለዚህ አጥበቀ ፈልጋት ይላል። ጥበብን አጥበቀ ፈልጋት። በጣም ነው የሚገርመው። በመጽሐፍ ቅዱስ ላይ በማርቆስ መጽሐፍ ላይ 6 ምዕራፍ 6 ቁጥር 2 ላይ ማርቆስ 6:2 ማርቆስ ምዕራፍ 6 ቁጥር 2 ላይ እንደዚህ ይላል። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመር። ማን? ኢየሱስ። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመር። ብዙዎችም ሰምተው ተገረሙና እነዚህን ነገሮች ይህ ከወዴት አገኛቸው? ማለት ኢየሱስን ነው የሚሉት። ኢየሱስ ወይም ይህ ከየት አገኛቸው? ለዚህ የተሰጠችው ጥበብ ምንድናት? በእጁም የሚደረጉ እነዚህ ያሉ ተአምራት ምንድናቸው ብለው ይነጋገራሉ። ዙሪያው ያሉ ሰዎች ከፍ ብላችሁ ስታነቡ ኢየሱስ ክርስቶስ ያችን 12 ዓመት ብላቴና ፈውሷል። ብዙ ተአምራት በእጁ ተከናውኗል። እና በዚህ ሰው ላይ ያለ ጥበብ ምንድን ነው? ከየት አመጣቸው? እና የምናውቀው ሰው አይደለም እንደ ይሄ ሰውዬ። ከየት አመጣቸው? እነኚህ በእጁ የሚገለጹ ተአምራት፣ ታላላቅ ተአምራቶች ምንድናቸው? በሱ ላይስ ያለው ጥበብ ምንድነው ብለው ሲደነቁ ሲናገሩ ትሰማላችሁ። አያችሁ፣ ጥበብ ንግግር ብቻ አይደለም። ጥበብ በተአምራት ነው የሚገለጠው። እዚህ ጋር የምናየው ጥበብ በስራ ነው የሚገለጠው። የሚታይ ነው፣ የሚዳሰስ ነው፣ የሚሸተት ነው፣ ሰዎች የሚያዩት ነው። ክርስቶስ የእግዚአብሔር ጥበብ ነው። ይታያል፣ ይዳሰሳል። ስለዚህ በሱ ላይ ያለው ጥበብ ምንድነው ብለው የተናገሩበት አውድ ምንድነው? የሚሰራውን ተአምራት በእጁ የሚደረገውን ድንቅ ነገር አይተው ነው ይሄ ጥበብ ከየት መጣ ያሉት። ስለዚህ ጥበብ በስራ ነው የሚገለጠው ማለት ነው። ጥበብ በድርጊት ይገለጣል ማለት ነው። በስራ በተአምራት ይገለጣል ጥበብ። ስለዚህ እንደምናስበው ብዙ ጊዜ ዋው ይሄ ምን አይነት ሰው ሲናገር አይተን ብዙ ተናጋሪ ኦራተር የሆኑ ሰዎችን አይተን በጣም እነኚህ ጥበበኞች ናቸው በስመ አብ እንላለን፣ በጣም እንገረምባቸዋለን። ግን ጥበብ በተከሸነ ቃላት መናገር ብቻ አይደለም። የንግግር ጥበብ አለ፣ ያነጋገር ጥበብ አለ። ግን እሱ ብቻ አይደለም፣ ከዛ ያልፋል ጥበብ። በጣም በተስተካከለ ግራመር በተከሸኑ ቃላት አሰካክቶ ሰው ሊናገር ይችላል። ግን አውዱን ያልጠበቀ ኮንቴክስቱን ያልጠበቀ ንግግር ከሆነ ጥበብ የጎደለው ንግግር ነው የሚባለው ያ ንግግር። ስለዚህ ብዙ ኮንሲደር የምናደርጋቸው
ጉዳዮች አሉ። ብዙ የምናያቸው ጉዳዮች አሉ። በዝርዝር እንመጣበታለን። ዛሬ መንፈስ ቅዱስ ያስተምረናል። የጥበብን መንፈስ ተሞልተን እንወጣለን ከዚህ ቦታ። በጥበብ መንፈስ ተሞልተን እንወጣለን። ወገኖቼ ብዙዎቻችን ክርስቲያኖች በተሸናፊ ህይወት፣ በመከራ፣ በተደራራቢ ፈተና፣ የጭንገፋ ህይወት ውስጥ የምንመላለሰው መንፈሳዊ ስላልሆንን፣ ስለማንጸልይ፣ ስለማንጾም አይደለም። ብዙዎቻችን በህይወታችን ላይ ጥበብ ስለሌለ ነው። እውነቴን ነው የምላችሁ። ዓለማውያን በዓለም ጥበብ እንኳን የትና የት ይደርሳሉ በሚታይ ነገር። ኢቨን ዞ ፍሬው ለእግዚአብሔር ክብር ስለ አይውልም እንጂ ኮንትራስት ላደርግላችሁ። ብዙ ክርስቲያኖች ዛሬ መንፈሳዊነት አይደለም ከህይወታቸው የጎደለው። ማለት ይሄ የምናደርገው ልምምድ፣ ጸሎት፣ መዝሙር፣ ዝማሬ፣ አምልኮ አይደለም በህይወታቸው ላይ የጎደለው። ወይም ቃል በህይወታቸው ላይ ብቻ ስለጎደለም አይደለም። ቃልም ይሰማሉ፣ ይጸልያሉ፣ ይጾማሉ፣ ቤተክርስቲያን ይመጣሉ፣ ሁሉንም አይነት ፍርሃት የሚመስልም ነገር ያደርጋሉ። መጥፎም ሰዎች አይደሉም። ባይኔቸር ክፉ ሰዎችም አይደሉም። ግን በህይወታቸው ላይ ጥበብ ስለሌለ ብቻ ህይወታቸው በፈተና፣ በመከራ፣ በጭንገፋ፣ በማጣት የተሞላ ነው። ዛሬ መንፈስ ቅዱስ ያበራልናል። ያበራልናል። ይሄ እውነት ሲበራልን፣ የጥበብ እውነት ሲበራልን፣ የጥበብ ምንነት ሲገባን ህይወታችን እንደነበር አይቀጥልም። የሆነ ነገር ሺፍት ማድረግ ይጀምራል በህይወታችን ላይ። ኢየሱስን ይሄን ጥበብ ከየት አገኘው? ይሄ ሁሉ ድንቅና ታምራት፣ ይሄ ሁሉ ስራ በእጁ እንዴት ይገለጣል አሉ። አያችሁ፣ ካልተገለጠ የሆነ ታምራት በህይወታችሁ ላይ፣ የሆነ ትልቅነት፣ የሆነ ግሬትነስ በህይወታችሁ ላይ የማታዩ ከሆነ፣ የማትለማመዱ ከሆነ የሆነ ጥበብ ጎላችኋል። አንዱ ምልክት ነው። ብዙ ምክንያቶች ሊኖሩ ይችላሉ። አንዱ ምክንያት ግን የሆነ ጥበብ የጎደለው አካሄድ በህይወታችሁ ላይ አለ ማለት ነው። የሆነ የተጣበቀ ነገር አለ፣ ጥበብ የሌለበት፣ እግዚአብሔራዊ ጥበብ የጎደለው። ስለዚህ እሱን እናነሳዋለን ዛሬ ከህይወታችን። ከዛ በጥበብ መመላለስ እንጀምራለን። እግዚአብሔር ቁልፉን ይሰጠናል። ዛሬ ቁልፉን ይሰጠናል። የጥበብን ቁልፍ ይሰጠናል። ካሁን በኋላ በህይወታችን፣ በቢዝነሳችን ላይ፣ በትዳራችን ላይ፣ በግንኙነታችን ላይ ሁሉ፣ ከሰዎች ጋር ባለን ግንኙነት ላይ ሁሉ በጥበብ መመላለስ እንጀምራለን። ከዛ በኋላ ለአንተ የማይከፈት በር የለም። የማይከፈት የበረከት በር ለአንተ ላይኖር አይችልም። የማይታዘዝልህ እሺ የማይልህ ሰው በህይወት ላይ አይኖርም። ጥበብ ይህንን ነው የሚያደርገው። ጠላቶችህን እንኳን ወዳጆችህ ያደርጋቸዋል። ጠላቶችህን ነው የምልህ። ጠላቶችህን፣ ወዳጆችህን አይደለም የምልህ። እንደው ለነፍስ የሚፈልጉህን ሰዎች እነሱን ወዳጆችህ ያደርጋል ጥበብ። ስለዚህ ጥበብ በጣም ወሳኝ ነው ወገኖች፣ ወደድንም ጠላንም። ብዙ መንፈሳዊ ብንሆንም ጥበብ ከሌለን ግን ብዙ ነገር እናጣለን በህይወታችን ላይ፣ ብዙ ነገር። ዛሬ በእውቀት በሬቨሌሽን መልክ ይሄ ቃል ወደ እናንተ ይመጣል። በኢየሱስ ክርስቶስ ኢምፓርት አደርግባችኋለሁ። የገባችሁበት ቢሮ ይከፈታል በጥበብ። የምታናግሩት ባለስልጣን እሺ ይላችኋል። ጠላቶቻችሁ ይገዙላችኋል። በምን? በጥበብ። ጥበብ ዝም ብሎ እውቀት አይደለም፣ ፋክት አይደለም። ብዙ ፋክቶች አሉ። ፋክት ዝም ብለህ ስታነብ ልታደር ትችላለህ፣ ግን ፋክት በራሱ ጥበብ አይሆንም። አያችሁ፣ እውቀትን ከልምድ ጋር ስታዋህዱት ይላሉ በሴኩላር ዓለሙ እንኳን አሁን ትልልቅ ፖዚሽን ላይ በአስተዳደር ደረጃ ላይ የሚሾሙ ሰዎች በትክክለኛው ሚዛን ከተመዘኑ ማለት ነው። ይሄ በዘመድ በምናምን የምንለውን ትተን በደንብ ሲመዘኑ በአንድ ጉዳይ ላይ ያላቸው እውቀት ይታያል፣ በዛ ጉዳይ ላይ ያላቸው ልምድ ይታያል። አያችሁ፣ እውቀት ብቻ ስላላቸው የማስተዳደር ጥበብ የላቸውም። እውቀትና ልምዱ ግን ኮምባይንድ ሲሆን ጥበብ ይዞ ይመጣል። ስለዚህ ትልልቅ ቻሌንጆች ቢመጡ በህይወታቸው
በስራቸው ላይ የመፍታት አቅም አላቸው ተብሎ ታምኖበት ወደ ስልጣን ይመጣሉ እነዛ ሰዎች። ከትምህርት ቤት እስከ 12 ተምረህ ዲግሪ የመጀመሪያ ዲግሪህን ጨርሰ ቀጥታ የአስተዳደር ቦታ ላይ ብትቀመጥ እውነቴን ነው የምልህ ትፈተናለህ። አይተናል። በህይወት ዘመናችን ብዙዎች ሰዎችን አይተናል። እንዲህ ትልልቅ ፊገር ስም የተሰጣቸውን ሰዎች በዚህ መንገድ ሄደው የተቀመጡ ፖዚሽን ላይ ብዙ ጥፋት አድርሰው የወጡ ሰዎች የተነሱ ሰዎች እናውቃለን። አናውቅም? እንግዲህ እናንተ ካላወቃችሁ እኔ ብዙ አውቃለሁ እንዲህ አይነት ሰዎች። እውነቴን ነው የምላችሁ። አያችሁ፣ ፋክት ብቻ አይደለም ጥበብ፣ እውቀት። ትምህርት ቤት የተማርከው ትምህርት ብቻ እውቀት ሊሆን አይችልም። ኤክስፒሪየንስ፣ ልምድ፣ የሆነ ማዕበል ውስጥ ገብተህ መውጣት አለብህ። የሚመጣው ቀጣዩ ማዕበል የምታይበት እይታ የተስተካከለ እንዲሆንና የመፍታት አቅም እንዲኖር፣ ችግርን የመፍታት አቅም እንዲኖር የሆነ ማዕበል ውስጥ ገብተህ ኤክስፒሪየንስ ማድረግ አለብህ። ሰዎች ሲጣሉ አይተህ ችግርን ወይም ኮንፍሊክትን መፍታት አለብህ። ጠብን የመፍታትን ጥበብ ከሌለ ከየት መጥቶ ነው አንተ ቲም ውስጥ ያለ ሰው ሲጋጭ የምትፈታው? ከየት መጥቶ? የተጣላ ጎረቤት ያላስታረቀ ሰው ቲም ተሰጥቶት 10 ሰው አስተዳደር ቢባል ስራ ቦታ ላይ እንዴት አድርጎ ያስተዳድራል? ከየትም አይመጣም። ልምድ ያስፈልጋል። የእግዚአብሔር ቃል ግን ጥበብ ምን እንደሆነ ያስረዳናል። ዛሬ እንማራለን። አሜን። ስሙ ይባረክ። አሜን። ስለዚህ ጥበብን እንደዚህ ብየዋለሁ እኔ በራሴ። ጥበብ ማለት የመጽሐፍ ቅዱስን መርህ የተከተለ በስራ በድርጊት በውሳኔያችን የሚገለጥ አካሄድ ነው። እንደዚህ ብዬ ዲፋይን አድርጌዋለሁ። መጽሐፍ ቅዱሳዊ መርህን የተከተለ በድርጊታችን በስራችን በውሳኔያችን ላይ የሚገለጥ አካሄድ ጥበብ ይባላል። አንድ ክርስቲያን በዚህ መንገድ ሊረዳው ይገባል ብዬ በግሌ አምናለሁ። መርሁ፣ መሰረቱ፣ ፋውንዴሽኑ መጽሐፍ ቅዱሳዊ መሆን አለበት። ስክሪፕቸራል መሆን አለበት። የእግዚአብሔር ቃል መሆን አለበት። ከዛ ውጪ የሆነ ጥበብን እያራመድክ ከሆነ ወይ ስጋዊ ነው ወይ አጋንንታዊ ነው ያ ጥበብ። ብዙ ሰዎች እኮ በምድር ማኒፑሌሽንን ይጠቀማሉ አይደለም? ከሰዎች የሆነ ነገር ለማግኘት ኢንቴንሽናል ሆነው ያን ሰው ስለወደዱት ያንን ሰው ስላከበሩት ሳይሆን ማኒፑሌት ለማድረግና ከዛ ሰው እጅ ፈልቅቀው የሆነ ነገር ለማግኘት ሲሉ የሆነ ነገር ይሰጣሉ። እንደዚህ አይነት አካሄድ የለም? ኮራፕሽን ባጭሩ ጉቦ። ስለወደድከው ስላፈቀርከው ነው እንደ ጉቦ የምትሰጠው ለሰው? ምድራዊ ጥበብ ነው፣ ስጋዊ ጥበብ ነው፣ ግብዝነት ነው። እንደዚህ አይነቱን እግዚአብሔር ስጋዊ ጥበብ ያዕቆብ 3 ላይ ያልኳችሁ ማለት ነው። ስጋዊ አጋንንታዊ ጥበብ ነው የሚለው። ግን አንተ ጉቦ ሳትሰጥ አለቃ ይታዘዝልሃል፣ እግዚአብሔራዊ ጥበብን ስለምትከተል። ጉቦ መስጠት አይጠበቅብህም። ግን በቃ አንተ በእግዚአብሔራዊ ጥበብ ስትገለጥ ይገዛልሃል። ያ ሰው የምትፈልገውን ይሰጣል፣ እሺ ይልሃል። ያንን ነው እኛ በቤተ ክርስቲያን የምናስተምረው። እቺ ቤተ ክርስቲያን የእግዚአብሔር መንግስት ተልኮ የምታስተምረው ያንን ጥበብ ነው። አሰ ክርስቲያን ዲሲፕሊንድ ሆነን መውጣት አለብን። አያችሁ፣ ዘመኑን መዋጀት ማለት አንዱ ይሄ ነው። አሁን ያለንበት ዘመን የሚፈልገው ነገር ምንድን ነው? ያሉት ችግሮች ምንድን ናቸው? በየቢሮ በየመስሪያ ቤት ውስጥ ያሉት ችግሮች ምንድን ናቸው? እንደ ክርስቲያን ያንን እንዴት ናቪጌት እናድርገው? ቤተ ክርስቲያን ይሄን ልታስተምር ይገባል ትውልዱን። ምክንያቱም ነገ ከዚህ የሚወጣው ትውልድ ነው ትልልቅ ቢሮዎች ላይ የሚቀመጠው። አለበዛ ሄዶ አጋንንታዊ ጥበብን ነው የሚጠቀመው ማለት ነው። ልክ እንደሌላው ዛሬ በሚወጡ ትልልቅ ጨረታዎች ላይ አፐር ሃንድ አግኝተው ጨረታ የሚያሸንፉ ሰዎች የሚሄዱበትን መንገድ አንዳንዶቻችን እናውቃለን። አያቸው። እኛ ግን እንደዛ እዛ ቦታ ላይ ስንደርስ በእነሱ ሹዝ ውስጥ ስንቀመጥ በእነሱ ጫማ ውስጥ ስንቀመጥ እንዴት ነው አክት የምናደርገው? እንዴት ነው አክት የምናደርገው? እንዴት ነው? እግዚአብሔር ዛሬ በቃሉ ያስተምረናል። በየትም ቦታ ላይ በተሰማራንበት ስፍራ ሁሉ በእኛ ላይ የሚገለጥ እግዚአብሔራዊ ጥበብ ያሻግረናል፣ በድል ይመራናል። ግን ዛሬ ጠዋት ምን ስንል ነበር? እኛ ውስጥ ያለው ዓለም ካለው ይበልጣል ነው አይደል ያለው? ይሄ ዝም ብሎ ቃል እኮ አይደለም፣ ዝም ብሎ ፋክት አይደለም እኮ ዛሬ ጠዋት ያወጅ ነው።
አንተ ውስጥ ያለው ቅባት ዓለም ካለው ከበለጠ ሊያስገዛ ይገባል ውጭ ያለው። ባንተ ውስጥ ያለው የገዢነት ቅባት ከሆነ ያ የገዢነት ቅባት የትኛውንም በር የማስከፈት አቅም አለው። የትኛውንም የተዘጋ በር የማስከፈት አቅም ያለው ቅባት ባንተ ውስጥ አለ። የእግዚአብሔር ጥበብ ይባላል አንዱ። ሃሌሉያ። ስለዚህ ይሄ ፌክ ማድረግ አይቻልም። ጥበብን ፌክ አታደርገውም። በቃ ጥበብ ያለው ሰውና በጥበብ የማይሄድ ሰውና በጥበብ የሚሄድ ሰው ይለያል፣ ይታያል። የሚታይ ነው፣ የሚዳሰስ ነው፣ በፍሬ የሚገለጥ ነው። በፍሬ የሚገለጥ ነው። ያዕቆብ መጽሐፍ ያዕቆብ 3:14 እስከ 18ን በደንብ ምናነበው የላይኛው ጥበብ ምንድናት አለ፣ የታችኛው ደግሞ የአጋንንታዊው ጥበብ ምንድነው? ስለዚህ የሚገለጥ ነገር ነው። ንጽሕት ናት አለ የላይኛው ጥበብ አይደለም። ሰላምን እርቅን የምታደርግ ናት አለ የላይኛው ጥበብ። ስለዚህ በሰላም በእርቅ በእረፍት ትታያለች፣ በሰዎች ላይ ትታያለች። ሌላ ምንድናት አለ? ምህረትና በጎ ፍሬ ሁሉ የሞላባት ናት። የትኛዋ? የላይኛዋ ጥበብ። ስለዚህ እነኚህ ሁሉ በህይወታችሁ ላይ እየታየ ከሆነ you are on the right track። በዚህ ነው ቼክ የምታደርጉት። በጥበብ ነው ያለሁት በጥበብ አይደለሁም የሚለውን ቼክ ለማድረግ በጎነትን፣ እርቅን፣ ሰላምን በእናንተ ላይ ይሄ የሚታይ ከሆነ በእውነት በላይኛው ጥበብ እየተራመዳችሁ ነው። አድመኝነት፣ ቅናት፣ ሌሎችም እዛ ቀደም የተዘረዘሩ ነገሮች በህይወታችሁ ላይ ኤክስፒሪየንስ እያደረጋችሁ ከሆነ go away ማለት አለባችሁ ኢሚዲየትሊ ከህይወታችሁ ላይ። ያ አጋንንታዊ ጥበብ ነው ይለዋል እግዚአብሔር ቃል። ስለዚህ የሚገለጥ ነው፣ በፍሬ ይገለጣል። ጥበብ በፍሬ ይገለጣል፣ በህይወት ይገለጣል፣ በአካሄዳችን ይገለጣል፣ በአኗኗራችን ይገለጣል። ሰዎች ያዩታል፣ ሰዎች ያሸቱታል፣ ይዳስሱታል። የተሰወረ ነገር አይደለም። ጥበብ ፍሬ ያለው። ሃሌሉያ። እኛ ግን የሰማዩን ጥበብ እንቀዳለን። በኢየሱስም ከኛ ጋር የሚሆኑ ሁሉ የዛ ጥበብ ተካፋዮች ይሆናሉ። ለምን? በጽድቅ ይዘራል ነው አይደል? በጽድቅ በሰላም ይዘራል ነው የሚለው። ያ ሰማያዊ ጥበብ የሚገለጥበት ሰው በሰላም ይዘራል በሌሎቹ ላይ። ሃሌሉያ። ጽድቅ እየሰራህ ካለ በጥበብ ውስጥ እየተመላለስክ ነው ባጭሩ እያለ ነው። በጽድቅ ውስጥ በጽድቅ የሚመላለስ ሰው ሁሉ በጥበብ እየተመላለሰ ያለ ሰው ነው። ስለዚህ የጽድቅን ፍሬ ሁሉ ይቀበላል። መቀበል ብቻ አይደለም፣ ለራሱ ለሌሎችም ይዘራል። ሃሌሉያ። ስለዚህ በቃ አይታችኋል። ከሰላማዊ ሰዎች ጋር እየሄዳችሁ ከሆነ ሰላመኛ ነው የምትሆኑት። ከጠበኛ ጋር የሚውል ሰው ጠበኛ ነው የሚሆነው። የእግዚአብሔርም ቃል ይደግፈዋል። ከጠበኛ ሰው ጋር የሚውል የሚያደርግ ሰው ይማራል ያንን ባህሪ። ኢምፓርት ነው የሚያደርገው ያ ሰው። በኋላ ላይ መጣበታለሁ እንዴት ጥበብን እንደምናገኝ መንገዱን ያሳየናል ጌታ። ክፉም በዛ ልክ ይሰራል፣ መልካሙም ነገር በዛ ሲስተም ይጠቀማል። ኢምፓርት ይደራረጋሉ። ስለዚህ በጽድቅ የሚመላለሰው የጽድቅን ፍሬ ይበላል፣ ለሌሎችም የጽድቅን ፍሬ ያካፍላል። ክብር ለእግዚአብሔር ይሁን። እኛ ግን እንደዚህ ነን። ሃሌሉያ። ስለዚህ እግዚአብሔራዊ ጥበብ ወይም መለኮታዊ ጥበብ በህይወታችሁ ላይ ሲገለጥ you stand out። በቃ ትለያላችሁ። ጥበብ በህይወታቸው ላይ ያለባቸው እግዚአብሔራዊ ጥበብ በህይወታቸው ላይ የሚታይባቸው ሰዎች ክራውድ ውስጥ ሆነው ይለያሉ፣ ይታያሉ። ተለይተው ነው እንዲህ ፒክ ታደርጓቸዋላችሁ። እንደዚህ ክራውድ ተሰብስቦ ለትልቅ ሹመት ፒክ ያደርጓቸዋል ሰዎች። ነጥለው እከሌና እከሌ ነህ ይለያሉ። they stand out። ዳንኤል እኮ እንደዛ ነው የሆኑት አይደል? በግዞት ምድር ላይ ሆነው ዳንኤልና ጓደኞቹ ጥሬ እየበሉ they stand out። ክራውዱ ላይ ሲታዩ እንደነሱ ያለ ጥበበኛ አስተዋይ አልተገኘም። እንደነሱ ያለ ጥበበኛና አስተዋይ አልተገኘም። ምን አይነት ጥበብ ነው እነሱ ላይ ያለው? እግዚአብሔራዊ ጥበብ በእነሱ ላይ ስለነበረ። ጥበብ ይለይሃል። አየህ፣ ተራ አይደለህም አንተ፣ እንደ ተራ አትታይም። ጥበብ የእግዚአብሔር ጥበብ ባንተ ላይ ተሸክመህ እየዞርክ በመስሪያ ቤት ውስጥ አንተ ጭራ አትሆንም፣ ራስ ነው የምትሆነው። በገባህበት ስፍራ ራስ ነው የምትሆነው። በቃ ንግስና
ያንተ እድል ፈንታ ነው የሚሆነው። ሰዎች አንተን ነው የሚያዩት። በቃ ትልልቅ ውሳኔዎች ላይ አንተን ነው የሚያዩት። እስቲ እሱ ይናገር ነው የምትባለው። እስቲ እሱ ሐሳብ ትስጥ። ሰዎች ያዩታል። ትለያለህ። በጥበብ ተመላልሰ ተራ ሰው ሆነ ተመሳስለ አትቀጥልም። በዮሴፍም ህይወት የሆነው ይሄ ነው። ፈርዖን እኮ አስጠርቶ ዮሴፍን ያ ሁሉ አስማተኛ ያ ሁሉ ህልም ፈቺ ያልቻለውን ፈታ። ዮሴፍ ህልም ፈታ። ዮሴፍ ህልም ብቻ አይደለም የፈታው፣ እንዴት አድርጎ የሰባት ዓመቱን የድርቅና የረሃብ ጊዜ እንደሚያሳልፍ እንደ አገሪቷ እንዴት እንደምታልፍ ስትራቴጂ አውጥቶ ነው የሰጠው። he was a strategic thinker። የአድሚኒስትሬሽን ሁሉ ቅባት በላዩ ላይ ነበር። አድሚኒስትሬሽን he stood out። ማንም ያልፈታ ህልም ፈታ። ማንም ጠንቋይ ያልፈታውን፣ አስማተኛ ያልፈታውን፣ ህልም ፈቺ ሁሉ ተሰብስቦ በግብጽ ላይ ሲጠየቅ ያልፈታውን ህልም ፈታ። ከዛስ እንዴት አድርጎ የሰባቱን ዓመት የድርቅ ዘመን እንዴት ማስተዳደር እንደሚቻል ሁሉ ስትራቴጂ አውጥቶ ለፈርዖን ነገረው። he was a good administrator። እንዲህ ነው የምትሆነው። በቃ ጥበብ ባንተ ላይ ሲሆን ሰዎች ለመፍትሄ ይፈልጉሃል። ትፈልጋለህ፣ ተጠርተህ ትወጣለህ። ከህዝብ መካከል ተለይተህ አንተ ና ለዚህ መፍትሄ አንተ ጋር ነው ያለው ትባላለህ። መፍትሄው አንቺ ጋር ነው ያለው፣ ንገሪን፣ አደራረጉን አሳይን፣ አደራረጉን ንገረን ትባላለህ። ልክ እንደ ዮሴፍ አድሚኒስትር እንዳደረገ። ጥበበኛ ሰዎች አድሚኒስትሬተርስ ናቸው፣ ያስተዳድራሉ። እግዚአብሔር አስተዳዳሪ ነው ባይ ኔቸር። ከላይ ሆኖ ሁሉን ያያል አይደል? ያስተዳድራል ነው የሚለው። አዳምም ሲፈጠር የተፈጠረበት ዓላማ ምድርን ማስተዳደር ነው። ስለዚህ ይሄ ዲስኦርደር ባለበት ዓለም ላይ ኦርደርን የምታስይዘው አንተ በአድሚኒስትሬሽን ጥበብ ነው። ያን ጥበብ እግዚአብሔር በውስጥ አስቀምጧል። ስለዚህ አውጥተህ ልትመነዝረው ይገባል። በህይወት ላይ፣ በስራ ላይ፣ በትዳር ላይ፣ በጉርብትና ላይ፣ በሪሌሽንሺፑ ላይ ሁሉ ሊታይ ይገባል ይሄ ጥበብ። ኢንተግሪቲ ያለበት ሰው ነው ዮሴፍ። ለምሳሌ ጥበቡ በኢንተግሪቲው ታይቷል። በቃ ከገባበት ግብጽ ከገባበት ጊዜ ጀምሮ ወንድሞቹ እሱን ፍለጋ እህል ፍለጋ እስኪመጡ ድረስ ባህሪው ተቀይሯል እንዴ? አልተቀየረም። አንድ አይነት። ምን አይነት ጥበብ ነው ይሄ? እግዚአብሔራዊ ጥበብ ይባላል። ሁኔታውን አይቶ ጥፍ አላለም። አያችሁ? ሲሞላለት ሲሳካለት ወንድሞቹ ላይ አልተነሳም፣ አቀፋቸው። እንደዚህ አይነት ኢንተግሪቲ በህይወታችን ላይ አነጋገራችን ካካሄዳችን ጋር ሊመሳሰል ይገባል። አንድ መሆን አለበት፣ መመሳሰል አይደለም። አንድ የተናገርነውን ልንኖረው ይገባል። እግዚአብሔርን ስትፈራ እግዚአብሔርን ላትታዘዘው አትችልም። እግዚአብሔርን እየፈራ እፈራለሁ እያልክ የእግዚአብሔርን ሐሳብ የማትፈጽም ከሆነ ወይም የስጋህን ሐሳብ እየፈጸምክ ከሆነ የኢንተግሪቲ ኢሹ አለብህ ማለት ነው። አብሮ መሄድ አለበት፣ ብቻ አብሮ መሄድ አለበት። ስለዚህ ዛሬ ወገኖቼ ለብዙ ችግሮቻችን መፍትሄ የሚሆን ቃል ነው የምነግራችሁ። ለብዙ ለአንዳንዶቻችን ዘመናትን ያስቆጠረ ችግር በህይወታችን ላይ ምንድነው የማይፈታ? ምንድነው የማይለቀኝ? ይሄ ችግር አመት እየቆጠረ ሪከረንት እየሆነ በህይወት ላይ እየመጣ እንዳትራመድ ያደረገ ብዙ ጓደኞች በቀላሉ አልፈው የሄዱትን ነገር አንተ ማለፍ ያቃተ፣ ነገር ግን የእግዚአብሔር ልጅ ተብለሃል። ነገር ግን አንተ በቃ የንጉስ ልጅ ተብለሃል። ይሄ ክህነት ባንተ ላይ ያለ፣ ግን እንደ ባሪያ ያኖረህ ያለ ነገር ካለ ዛሬ ዘመናት ያስቆጠረውን ነገር ገመድ እንቆርጣለን። አሜን። አይቀጥልም። እኔ ወገኖቼ በእውነት በጣም ይሄ ነገር ውስጤ ሞልቷል። ጌታ ሆይ ለምንድን ነው ብዬ ጠይቃለሁ፣ ከራከራለሁ ከጌታ ጋር። አንዳንድ ጊዜ ግርም ይለኛል። ምንም በህይወታቸው ላይ ስታያቸው ምንም ያልጎደላቸው ሰዎች ሁሌ በጭንገፋ ህይወታቸው ይመታል። ለምንድን ነው ላለው ጌታ ሆይ ምንድነው ይሄ ነገር? ለምንድን ነው ማለፍ ያቃታቸው?
ወይ መንፈሳዊነት አልጎደላቸውም። አስራታቸውንም ይሰቃሉ። ክፉ ሰዎች አይደሉም። ለሰዎች ይራራሉ፣ ኢቭን ያበድራሉ። ግን ምንድነው ይሄ ችግር ከቤታቸው ላይ ተጣብቆ ከአመት አመት በማጣት ውስጥ የሚያኖራቸው? ለምሳሌ አመት አመት በጥላቻ ከሰው ጋር እንዲኖሩ ያደረጋቸው፣ አይጥና ድመት ሆነው እንዲኖሩ ከወንድሞቻቸው ጋር የሚያደርግ ምንድነው ይሄ ነገር ብዬ ጠየኩኝ። ጥበብ ይጎላቸዋል አለ ጥበብ። ጌታ ኢምፓርት ያርገን ዛሬ። ይሄን ጥበብ ኢምፓርት ያርገን። እኔ ፈልገዋለሁ በኢየሱስም በጥበብ መሞላት ፈልጋለሁ። ለምን መሰላችሁ? ብዙ ልፋት ብዙ ግርግር አያስፈልገውም በጥበብ ስትሞሉ። ለአንዳንድ ሰው 20 ዓመት የፈጀ ስኬት አንተ በጥበብ ስትሞላ በሰከንድ ውስጥ ታገኘዋለህ። ይሄ ነው የሚሆነው። መለኮታዊ ፍጥነት በህይወት ላይ ይጨምራል። ዮሴፍን ከእስር ቤት ያስቸኮለ ሃሌሉያ። በቃ ትቸኩላለህ ወደ ዴስቲኒ። በጥበብ ስትራመድ በቃ መንገዱ ሁሉ ክፍት ነው። የተዘጋ በር ክፍት ነው። ተዘጋ ስትል አንተ ስትደርስ ብቻ እጁን ሰጥቶ ይሄዳል። እጁን ሰጥቶ ይከፈታል። ሰዎችን አፕሮች ስታደርግ ሰዎች በመልካምነት በሽታ ይቀበሉሃል። አንዳንድ አመሎቻችን እኮ ናቸው ከሰዎች ጋር የሚያጋጩን። አንዳንድ ነገር እንዳንሻገርም ያደረጉን፣ ፕሮሞሽናችንን የከለከሉ። መጣበታለሁ። ሪሌሽንሺፕ በጣም አስፈላጊ የጥበብ አካል። ጥበብ አንዱ የሚገለጠው በሪሌሽንሺፖቻችን ውስጥ ነው፣ ወይም በግንኙነታችን ውስጥ ነው። በጣም ከማያቸው በጣም በተደጋጋሚ ካየኋቸው ካስተዋልኳቸው ጥበብ በጣም ከሚያስፈልጉን ኤሪያዎች ወይም ደግሞ እንደ ክርስቲያን ጥበብ ያጣንበት ጉዳይ ቢኖር አንደኛው እግዚአብሔር በሰጠን ራእይ ላይ ያለን አመለካከት ነው። የተሳሳተ አመለካከትና አካሄድ ነው። ራእይ ጊፍት እግዚአብሔር በውስጥ ያስቀመጠው እሱን ቸልካልከው ወገኖች ትልቁን እግዚአብሔራዊ ጥበብ ሚስ አድርገናል። የእግዚአብሔር ጥበብ የሚገለጠው በተሰጠ ራእይ ውስጥ ነው። አንደኛው ጥበቡን የሚገልጠው እግዚአብሔር በተሰጠ ራእይ በተሰጠ ጊፍትና ታለንት ነው። ብዙዎቻችን ግን እንደ ተራ ነገር ነው የምንቆጥረው። እንደ ተራ ነገር እግዚአብሔር ውስጥ ያስቀመጠው ራእይ ምንድነው? ባንተ ሊሰራ የፈለገው ነገር ማለት ነው። አንተ ታለንትድ የሆንክበት ጉዳይ፣ አንተ ቸልተኛ ከመሆን የተነሳ ሰይጣን እየተጠቀመበት ነው ያንን ታለንት። እግዚአብሔር እኮ ለቤቱ ነው የፈለገው። እግዚአብሔር ለመንግስቱ ስራ ፈልጎታል ታለንትን። አንተ ግን እያስበዘበስከው ከሆነ ጥበብ ጎልሏል ባጭሩ። ብዙ ሚውዚሺያንስ ለዓለም ያቀነቅናሉ። እግዚአብሔር እኮ ለመንግስቱ መስፋፋት አቅም እንዲሆኑ ለቤተ ክርስቲያን የተሰጡ ስጦታዎች ናቸው። ቸልተኛ ስለሆኑ ምን ችግር አለው? ከሌም አድርጎታል፣ ከሌም አድርገዋለች፣ ምን ችግር አለው ብለው ይገባሉ። ራእይን አታስበላ፣ በጥበብ ተመላለስ። ራእይህ ላይ ጥበብ ያስፈልጋል። ሃንድል ማድረግ አያችሁ፣ ስጦታ መቀበል ብቻ አይደለም እኮ ስጦታውን እንዴት እንደምትይዘው ማወቅ አለብህ። ቁም ነገሩ እሱ ላይ ነው ያለው። ምን ዋጋ አለው? እሱ እኮ የተቀባ ሚውዚሻን ነው ቢባል ምን ዋጋ አለው? ካልያዝከው ሃንድል ካላደረግከው እንደ እግዚአብሔር ሐሳብ ካልተያዘ ለሰይጣን ነው አገልጋይ ነው የምትሆነው። ለአጋንንት አገልጋይ ነው የምትሆነው። ከነ ጥበብ ከነ ስጦታ ከነ ራእይ አጋንንት ይጠቀምበታል፣ ጨለማ ይጠቀምበታል። መጨረሻው ሞት ነው። ነገስት 3 ላይ ልጇን ሁለቱ ሴቶች እነዛ እኩል ወልደው በተመሳሳይ ጊዜ ወልደው አንዷ ተኛችበት ይላል፣ አንደኛው አሰረቀችው ይላል። ምን አይነት ጉድ ነው? ልጅ የሚያክል ነገር ተሰጥቷቸዋል። ራእይ ነው ብላችሁ አስቡት ይሄንን። አንዷ ተኛችበት፣ አንደኛዋ ደግሞ አሰረቀችው። ሁለቱም አጥፍተዋል። ሁለቱም ጥበብ የጎደለው አካሄድ ሄደዋል።
ስለዚህ ዛሬ እግዚአብሔር የሰጠህ ምንድነው? ኪፕት በጥበብ ያዘው። ለእግዚአብሔር ሐሳብ ተጠቀምበት። የተሰጠህን ጊፍት የተሰጠሽን ጊፍት በጥበብ ተጠቀሚበት። ለእግዚአብሔር ክብር ተጠቀሚበት። ምክንያቱም ስጀምር ምን ብያለሁ? የትኛውም አይነት የጥበብ አካሄድ መጨረሻው እግዚአብሔርን ሊያከብር ነው። በክርስቶስ ኢየሱስ ላይ የተገለጠው ተአምራት እኮ ለእግዚአብሔር ክብር ነው። ኢየሱስ ሲፈውስ፣ ኢየሱስ አስተምሮ ሰዎች ሲገረሙ፣ ወደሱ ሲመጡ፣ ወደ እግዚአብሔር መንግስት ሲጨመሩ ለማን ክብር ሆኗል? ለሰማይ ክብር ሆኗል። ለእግዚአብሔር ክብር ሆኗል። ስለዚህ ላንተ የተሰጠህ ራእይ፣ ላንተ የተሰጠሽ ጊፍት ለእግዚአብሔር ክብር መዋል አለበት። ራእዩንም የሚሰጠው እግዚአብሔር ነው፣ የሚገለገልበትም እግዚአብሔር ነው። ሌላ የለም። እሺ በመሃል ላይ ሌላ ሊያሳምኗችሁ ሰዎች ቢሞክሩ የሆነ ፍልስፍና ውስጥም ገብታችሁ ነው ይሄን እኮ በዚህ መንገድ እንጠቀመው በዚህ መንገድ እንጠቀም፣ ዞሮ ለእግዚአብሔር መንግስት ጥቅም ካልዋለ ጊፍትክ በዜሮ ነው የሚባዛው። ወገኖቼ እዚህ ብቻ ኖራችሁ ተሟሙቃችሁ ነገር ሁሉ በዚህ የሚፈጸም ከመሰለን ተሳስተናል። ከሞት በኋላ ህይወት የሚባል ነገር አለ። የሚቀጥል ህይወት አለ። የሚቀጥል ነገር አለ። ለዛ ብናከማች ይሻላል። እኔ አለርት አደርጋችኋለሁ ኤቭሪ ዴይ ከሞት በኋላ ህይወት አለ። እሺ አንዳንድ ጊዜ ክርስቲያኖች እኮ ይጠፋብናል። ይሄ መሰረታዊ እውነት። ለዛ ነው በምድራዊ ነገር ብቻ ምን ያያዘው እዚህ ተማሙቀን ብቻ በቃ እዚያ እንትን ብለው ትልልቅ ህንጻ እዚህ ሰርተን ትልልቅ ቢዝነሶች ውስጥ ገብተን ትልልቅ ኖ that's good ለእግዚአብሔር ክብርና ዓላማ ከዋለ በጣም ደስ ይላል። ነገር ግን ከዛ ውጪ በሆነ መንገድ አቢዩዝ እያደረከው ከሆነ የተሰጠህን ጊፍት የተሰጠህን ራእይ ለእግዚአብሔር ክብር አይደለም ግን ለአጋንንት ጥቅም፣ ለሰይጣን፣ ለጨለማ፣ ለዚህ ምድር ጥቅም፣ ለዚህ ዓለም ጥቅም ካዋልከው ትጠይቅበታለህ። ሰጪው ይጠይቀሃል። ሰጪው ነው የሚጠይቀው። ባይዘው ሰጪው ራሱ ይጠይቀሃል። የዛ የፍርድ ቀን ስትመጣ በዛ ፍርድ ወንበር ላይ ሁላችንም ስንቀመጥ እንጠየቃለን። በህይወታችን በተሰጠን ጊፍት ምን እንዳደረግን እንጠየቃለን። ስለዚህ ያ ግን በእኛ ላይ አይሆንም። በሪስፖንሲቢሊቲ የተሰጠንን ራእይ እንያዝ፣ የተሰጠንን ጊፍት እንጠብቅ፣ ለእግዚአብሔር ክብር እንሆን። ያ ጥበብ ነው። በገንዘብ አያያዝ ዙሪያ ወገኖቼ እኔ በጣም ሚሊዮነር ሀብታም ምናምን በምድራዊ ቋንቋ እንደሚባለው እንደዛ አይደለም። ግን እግዚአብሔር ይመስገን በጣም ፉልፊልድ የሆነ ህይወት ነው የምኖረው በህይወቴ። እግዚአብሔርን እያገለገላችሁ አታጡ። መንግስቱን እያገለገላችሁ በፍጹም አታጡ። ይሄን አይ ካን ጋራንቲ ዩ። ለዛ ነው ምስክር ሆናለሁ። ለሌላ ነገር ምስክር ባልሆን እግዚአብሔርን ግን እያገለገልኩ አጥቻ አላቅም። I will never complain። ገንዘብ ግን ስላችሁ በምን መስላችሁ የተረዳሁት የገንዘብ አጠቃቀም እግዚአብሔራዊ መርህ አለው። እሱ የገንዘብ አጠቃቀም አንዳንድ ክርስቲያኖች በጣም ኦቨር ስፔንደር ነን፣ ወይ ከመጠን በላይ ነው ስፔንድ የምናደርገው በህይወታችን፣ ወይም ከመጠን በላይ ደግሞ ያዥ ነን። ሁለቱም የምድራዊ ጥበብ ነው። ምድራዊ ጥበብ ነው። ባላንስድ የሆነ ህይወት በህይወታችን ሁሉም በልኩ አድርጉት አይደለም የሚለው። በህይወታችን ላይ ባላንስድ የሆነ ህይወት ባላንስድ የሆነ ልምምድ ሊኖረን ይገባል። ገንዘብ አጠቃቀማችን ላይ ለፍተህ ነው የምታገኘው ገንዘብ በሌላ መንገድ ካልመጣ ወይ በስርቆት ወይ በሌላ መንገድ ከመጣ እሱ ሌላ ታሪክ ነው። ብዙ ጊዜ ሰው ሰርቆ ያመጣውን ገንዘብ ነው እንደ ጉድ የሚረጨው ይባላል። ነው አንድ ጊዜ በዚህ በሀያት በኩል ሳልፍ ብዙ ስጋ ቤቶች፣ ቁርጥ ቤቶች ተከፍተዋል። ይሄ ተሰርቆ የመጣ ገንዘብ ነው እንጂ እዚህ ሰው ገብቶ የሚበላው አለኛ ራይድና ይስቄ ዝም አልኩኝ። ቢለፉማ ቢሰሩማ ምናምን እንደኔ እንደዚህ ፀሐይ እየተጠበሱ ከተዋት እስከ ማታ እንደዚህ አይሰለፉም ለቁርጥና ለጥብስ አለኝ። የተረዳበት መንገድ ያየው ነገር ይኖራል ብዬ ዝም አልኩኝ። ምን ላችሁ መሰላችሁ? ላባችሁን ጠብ አድርጋችሁ ያመጣችሁትን ገንዘብ በከንቱ አታባክኑት። መዋል ላለበት ቦታ አውሉት፣ በስርዓት አውሉት። አሁን እኔ የገንዘብን አጠቃቀም የምሰጠው ኮርስ የለም እዚህ ጋር ስለ ገንዘብ አጠቃቀም። ግን እንደዚሁ እግዚአብሔር መርህ ከሚያሳየን ከሚያስረዳን ነገር ኦቨር ስፔንደር መሆን ከአቅም በላይ የሆነ ህይወት
ነፍስን አስጨንቀ የምትኖረው ህይወት ትክክል አይደለም ማለት ኦቨር ስፔንድ እያደረግ ከምታገኘው ገቢ በላይ ወጪ የበዛ ከሆነ ለምሳሌ ቁጭ ብለ በየወሩ ደምረ ቀንሰ የት እንዳለህ ማወቅ ትችላለህ አይደለም ገቢህን አይተ ወጪህን አስልተ በኔጌቲቭ ውስጥ ካለ ችግር አለ ስለዚህ ፊክስ አድርገው በቃ አኗኗር ልክ አይደለም ማለት ነው ባላንስ ዲሆን አካሄድ እንድንሄድ እግዚአብሔር ይፈልጋል ገንዘባችን የተሰጠንን ነገር ደግሞ እንድንሰጥ ይፈልጋል እግዚአብሔር the only መንገድ the only ምክንያት እግዚአብሔር ወደ አንተ ሀብትን የሚያመጣው ለሌሎች እንድታካፍል ነው ይሄን እናውቃለን ይሄን የማይገነዘብ ሰው አለ ብያለሁ ስለዚህ በገንዘቦቻችንም ታማኞች እንድንሆን በእግዚአብሔር ቤት ውስጥ ይሄ ጥበብ ነው ባይዘው ይሄ ጥበብ የገባቸው ብዙ ሰዎች አሉ they are so ታማኝ በጣም ታማኞች ናቸው ለቤተ ክርስቲያን በጣም ታማኞች ናቸው ለእግዚአብሔር መንግስት ስራ እግዚአብሔር እየጨመረ ይባርካቸዋል ይታያል በእነሱ ህይወት ላይ በቃ ይታያል ገብቷቸዋል በቃ የመባረክ ምስጢሩ መስጠት እንደሆነ ስለገባቸው ያደርጉታል በቃ ማንንም ጎትጓት አይፈልጉም እዚህ ጋር የአስራትና የመባ የፍቅር ስጦታ ትምህርት አይፈልጉም እነኚህ ሰዎች የሆነ የገባባቸው ሬቨሌሽን አለ ታማኞች ናቸው ይሄንን ባይዘው ያደጉት ሀገሮች ላይ ብታዩ በጣም በቃ ትገረማላችሁ እኔ አንዳንዴ ቁጭ ብዬ እንደዚህ ብሌስድ ይሆኑት ስለሚሰጡ ነው ላለው የሚገርም በቃ ብሌሲንግ ያገኛቸው ይሰጡ ነበር አባቶቻቸው እስካሁንም ድረስ እኮ የነሱ ታክስ ተጠራቅሞ አይደል እንደኛን ዴቨሎፕመንት የኛን ፖቨርቲ የሚጠርገው የነሱ ታክስ ገንዘብ ነው መጥቶ እዚህ እርዳታ ሆኖ የሚገለጠው ሰጪዎች ናቸው ይሰጣሉ በጉድ ኢንቴንሽን የሚሆን በባድ ኢንቴንሽን ሌላ አጀንዳ የሚኖረው አይኖረው ግን ይሰጣሉ ግን ይባረካል የሚሰጥ ሰው ይባረካል እውነቴን ነው የምላችሁ ይሄ ጥበብ የገንዘብ አያያዝ ጥበብ በጣም በእኛ ውስጥ ሊገለጥ ይገባል ምክንያቱም ብዙዎቻችን በማጣት ለምንድን ነው ከአመት አመት የምንኖረው ለምን ስኬርሲቲ በህይወታችን ላይ ተደጋግሞ ይመጣል መጠየቅ አለብን እውነቴን ነው የምላችሁ ስኬርሲቲ is not from God አንተ በእጥረት እንድትኖር የእግዚአብሔር ፍቃድ አይደለም ተባርከሃል የተባረከው ደግሞ ለእግዚአብሔር መንግስት ጥቅም እንድትውል ነው ለሌላ ፐርፐዝ አይደለም ስለዚህ why would እግዚአብሔር ካንተ ለምን ሪሶርስ ይዛል unless አንተ በጥበብ ካልተመላለስክ ካልሆነ በስተቀር ስለዚህ ይሄ ጥበብ ወደኛ ቤት ይግባ ወደ ቤታችን ለእያንዳንዳችን ጓዳ ይግባ በቃ እንደሞኞች አንኖርም ካሁን በኋላ በሞኝነት አንመላለስም ሪሌሽንሺፕ በጣም አጥብቄ ዛሬ ልናገረው የምፈልገው ፖይንት በሪሌሽንሺፖቻችን ዙሪያ ያለ እግዚአብሔራዊ ጥበብ ምንድነው እንዴት በጥበብ ሪሌሽንሺፖቻችንን እንያዝ የብዙ ክርስቲያኖች ህይወት እውነቴን ነው የምላችሁ ወገኖቼ በፈተናና በመከራ የታጠረው ሪሌሽንሺፕን እንዴት መያዝ እንዳለባቸው ስለማያውቁ ነው ጥበብ የለም በህይወታቸው ላይ ጥበብ የለም በቃ when it comes to relationship ይሄ ተቃራኒ ጾታ ሪሌሽንሺፕን ብቻ እያልኩኝ አይደለም እንዲሁ በቃ ከዘመዶቻችን ጋር በጉርብትና ካሉ ሰዎች ጋር በስራ ቦታ ላይ ካሉ ሰዎች ጋር ከምናቃቸው ሰዎች ጋር ከማንኛውም ሰው ጋር ከማናቀው እንደወረ መንገድ ላይ ካገኘነው ሰው ጋር ያለን አካሄድ አፕሮች ሰዎችን አፕሮች የምናደርግበት መንገድ ብዙ ጊዜ ስኬቶቻችንን ይወስነዋል በጣም ወሳኝ ቶፒክ ነው ባይዘው ለብቻው ቶፒክ ሰጥቼ ባስተምረው አንድ ቀን ደስ ይለኛል relationship with people በጣም ወሳኝ ነገር ትልቅ ጥበብ ልንማር ይገባል በዚህ ዙሪያ 3 ነጥቦችን ላንሳ እዚህ ላይ ሪሌሽንሺፕን በተመለከተ ብዙ ጊዜ እማየው ክፍተት ያለኝ ኦብዘርቬሽን ሰዎች ትክክለኛውን አትሞስፌር ያለ መረዳት ሰዎችን አፕሮች ሲያደርጉ አትሞስፌርን ያለ መረዳት ዲዘርንመንት የላቸውም ወይም ይሄ በመገለጥ አይረዱም ኢንቫይሮመንቱን ዲዘርን ማድረግ መማር አለብን ምን አይነት ኢንቫይሮመንት ውስጥ ነው ያወራው ያለውት ጧት ቢሮ ስትገቡ ወይም ወደ ስራ ቦታ ስትሄዱ ወይም ቢዝነሳችሁ አካባቢ የምታገኙአቸው ሰራተኞቻችሁ ሊሆን ይችላል ወይም ሱቅ አጠገብ ያለ ጎረቤት ሊሆን ይችላል ማንኛውም ሰው
ትራፊክም ሊሆን ይችላል፣ ትራፊክ ፖሊስም ሊሆን ይችላል። እየነዳ መንገድ ላይ ያገኝ ኮንቴክስቱን ተረዳው ከማውራት በፊት ያ ሰው ቴንስ ሁኔታ ውስጥ ነው ያለው። በጣም ከባድ ሁኔታ ውስጥ ነው፣ አስጨናቂ ሁኔታ ውስጥ ነው ያለው። ደስተኛ ሆኖ ነው ያለው። እዚህ ጥሩ ሙድ ላይ ነው ያለው። ቼክ አድርጉ። ደስተኝነት ስሜት ይሰጣ፣ እረፍት ይሰማዋል፣ ሰላማዊ ነው። ዛሬ ቀኑ ጥሩ ይመስል እንደው ይሄ ዲዘርንመንት ይግባብን። እውነት በጣም ወሳኝ ነው። እንዴት ብዬ እንደምገልጸው አላውቅም። እኔ እውነቴን ነው የምላችሁ። እግዚአብሔር አንዱ የረዳኝ ብዙ ጊዜ የረዳኝ ብዬ የማስበው ነገር ከመናገሬ በፊት አይ ዲዘርን አትሞስፌሩ ምንድን ነው? አካባቢው ምንድን ነው? አሁን ይሄ ኢቭን ጥያቄ ለመጠየቅ አሁን ጊዜው ነው። ጥያቄ ካላችሁ ሰው የምትጠይቁት ጥያቄ ካለ ጊዜው ነው ያን ሰው ለመጠየቅ። ሰውየው ከባድ ዕዳ ተጭኖበት በጭንቀት ውስጥ ያለን ሰው ሂድና እስቲ ገንዘብ አበድረኝ በለው። ይኸው ለዘላለም ላታየው ትችላለህ ያን ሰውዬ። ከዛ በኋላ አጥኑ፣ ዲዘርን አድርጉ። እግዚአብሔር መንፈስ ዲዘርኒንግ ስፒሪት ነው። ደስ ብሎኛል ስለሳቃችሁልኝ። ለማንኛውም እውነቴን ነው የምላችሁ። አጋጥሟችሁ አያውቅም? እኔ ይኸውላችሁ የሆነ ቦታ ወደ ባንክ ጊዜ አጥሮኝ ወደ ባንክ ልገባ ስል ባንክ ቤት አካባቢ እዚህ ሴምሲ አካባቢ ቤት የሚሸጡ ደላሎች አሉ፣ ሪል ስቴትን የሚያስተዋውቁ ሰዎች አሉ። እኔ እኮ የመጨረሻ ዕቃ ችኮላ ላይ ነኝ። ገብቼ ብቻ የሆነ ነገር አድርጌ መውጣት ነው የምፈልገው። አረማመዴ ራሱ በቃ በፍጥነት ነው። ነፍሴን አላውቅም። በዛ ሰዓት ያስቆሙኛል። ዲዘርን አሁን እነሱ ላይ ምንም ልል አልችልም፣ ግን እንደ ክርስቲያን ነው አሁን እያወራው ያለው። ኢትስ ኖት ዘ ኮንቴክስት። በቃ ኮንቴክስቱ አይደለም አንድን ሰው ዘጋ አስቆሞ ለማውራት። ታያለህ ያ ሰው ዘና ብሎ ሲሄድ አረማመዱን፣ አካሄዱን እየሳቀ ነው ወይ ደስተኛ ነው? ኢዝ ኢት ዘ ራይት ታይም ቱ ቶክ ቱ ሂም ምናምን የሚለው እንደዛ ነው ታደርጋለህ። የዛን ጊዜ ቆሞ ቢያናግረኝ ምናልባት በደስታ ልቀበለው እችላለሁ። ፓምፍሌቱንም ተቀብዬ ስልክ ልደውልለት እችላለሁ። እየሮጥኩ ባለሁበት ሰዓት፣ እየተንደረደርኩ ባለሁበት ሰዓት መታስቁማ ቤት ትገዣለሽ ብትለኝ አልፈርድባቸውም። እነዚህን ሴቶች ስራ ወይም ወንዶች ስራ እየሰሩ ነው። ኢትስ ኮሚትመንታቸው ነው። በዛ መንገድ ጀጅ ላረጋቸውም አይደለም። እውነት ለመናገር ግን ጥሩ ምሳሌ ስለመሰለኝ ነው። ለእኔም ኤክስፒሪየንስ ያደረኩት ነገር ስለሆነ ኮንቴክስትን መረዳት አስፈላጊ ነው። የትም ቦታ ስትሄዱ ኮንቴክስቱን ዲዘርን አድርጉ። ይህን ሰውዬ አሁን ባናገረው ጥሩ ጊዜ ነው፣ ጥሩ አይደለም። ብላናግራት ጥሩ ጊዜ ነው፣ አይደለም። ይህንን አስቀድሞ መረዳት ያስፈልጋል። የመጣልን ስለተናገርክ ብቻ አታገኝም። የተናገርከው ነገር ጥሩ ሆኖ ሳለ ኮንቴክስቱን ወይም አውዱን ስላልጠበቅ የምትፈልገውን አታገኝም ባጭሩ። ስለዚህ አካባቢም ወይም አትሞስፌርን ዲዘርን የማድረግን ጥበብ ልንማር ይገባል ክርስቲያኖች። በጣም አስፈላጊ ነው። ሌላው ደግሞ ምንድነው? ቃላቶቻችንን እንምረጥ። ቃላቶቻችንን የመምረጥ ጥበብ፣ ትክክለኛ ቃላትን በትክክለኛው ቦታና ጊዜ የመናገርን ጥበብ በህይወታችን ላይ ማስተር እያደረግነው ልንሄድ ይገባል። በጣም ወሳኝ ነው ወገኖች። እኔ በጣም ብዙ ጊዜ ሰዎች ያጋጥሙኛል። ከሚጠይቁት ይልቅ የጠየቁበት መንገድ ነው የሚያስገርመኝ። ጥያቄው አይደለም ግን የጠየቁበት መንገድ፣ አነጋገራቸው፣ የቃላት አመራረጣቸው ትረስት ሚ በጣም አደጋ ነው። የሚፈልጉትን ነገር በዛ ሁኔታ ውስጥ ሊያገኙ አይችሉም። ባጭሩ ሄደህ አንድ በጣም በቃ ሀብታም ሰው መጥቷል አሁን እዚህ ግብዣ ላይ ተገኘ ተብለህ ብትጠራ እዛ ግብዣ ላይ ሄድክ እንበል። በጣም ሀብታም ነው ተብለሃል። አሁን አንተ ኢንቴንሽንህ በቃ ትዝ የሚልህ የተቸገሩ ዘመዶች፣ የኪስ መጉደል፣ ብዙ ነገር ነው የሚታይ በዛ ሰዓት አይደል? ሄደህ ሰውየውን ልክ እንዳገኘ ሰላምታም ሳታቀርብለት እጅም ሳትነሳው ምን ሳትል ያው እንግዲህ ታውቃለህ አይደለ ብለህ ብትጀምር ታውቃለህ እንግዲህ ያው ችግሬን ታውቃለህ አይደለ ከሌ ነግረሃለች መቼም ያው ታውቃለህ 3 ልጆች አሉኝ ከዛ በዛ ላይ ደግሞ የምኖርበት ቤት ያው ኪራይ ጨምሮ ምናምን ብለህ ብትነግረው ረስሚ ሊሰጥህ ይችላል ብሩን። ከዛ በኋላ ግን አታገኘውም ያን ሰውዬ። learn to greet people። ሰዎችን ሰላም፣ አንዳንዶቻችን እኮ ሰውን ሰላም ማለት በትክክል ሰላም ማለት ስላልቻልን ብቻ ነው በቃ ግንኙነታችን ሻክሮ የሚቀረው። ብዙ ነገር በሰላምታ ይሰራል። ባይዘው
በቃ አንዳንድ ሰዎች በትክክል ሰዎችን ሰላምታ መስጠት ስለማይችሉ ብቻ ከጥበብ ጎለው ነው የሚታዩት ሁሉ ጊዜ። ሰዎች ከቁብ አይወስዷቸውም። በቃ አንድ መጽሐፍ ያለው ሎንግ ታይም አጎ ኢትስ ኦል አባውት ዘ ሄሎስ ኤንድ ዘ ጉድ ባይስ ነው እንደዚህ የሚል መጽሐፍ ነው ያነበብኩት። እና አንድ ታሪኳን ስትናገር አንድ ቢዝነስ ወመን እንዴት ሰክሰስፉል እንደሆነች የብዙ ሰክሰስፉል ቢዝነስ ሰዎች ቢዝነስ ፒፕል ታሪክ የታጨቀበት መጽሐፍ ነው ያ መጽሐፍ። እንዴት ወደ ስኬት እንደመጡ የሚተርክ መጽሐፍ ነው እና የራሳቸውን ቴስቲሞኒ ነው እዛ መጽሐፍ ላይ የሚናገሩት። እና ሴትዮዋ እንዴት ነው እዚህ ደረጃ የደረሽው? ቢዝነሷ በጣም ቡም አድርጓል እና እንዴት ነው እዚህ የደረሽው ተብላ ስትጠየቅ ኢትስ ኦል አባውት ዘ ጉድ ባይስ ኤንድ ዘ ሄሎስ ነው እንደዚህ ነገር ነው ያለችው። ሰዎች ወደ እሷ ሲመጡ በጣም በቃ በፈገግታ ሰላም ትላቸዋለች። ሲወጡ በር ድረስ ተከትላ ቻው ትላቸዋለች። ታትስ ኢት። እነዛ ሰዎች አይቀሩም ለዘመናት። ሰው እየጨመሩ ነው የሚመጡት። ስለዚህ የኔ ትሪክ አለች በቃ ሰላምታዬ ላይ ነው ያለው። ይሄ እኮ በቃ ዓለም ያሉ ሰዎች እኮ የሚጠቀሙት ጥበብ ነው። በቃ ሲምፕል አሳት መልካም ንግግር ይላል የእግዚአብሔርም ቃል አይደለ? መልካም ንግግር እንደ ማር ወለላ ነው ይላል የእግዚአብሔር ቃል ምሳሌ ላይ። መልካም ንግግር ማንም መስማት ይፈልጋል፣ ለነፍስ ጣፋጭ ነው ይላል፣ ለአጥንትም ጤና ነው መልካም ንግግር። ስለዚህ ህይወታችሁን በስኬት መምራት የምትፈልጉ ሰዎች ካላችሁ learn to greet people። መልካም ቃላት ካንደበታችሁ ማውጣትን ማስተር አድርጉ፣ ተማሩ። እውነቴን ነው እንማር፣ ይሄ በጣም ይጠቅመናል። እኔ በጣም በእውነት ያንን መጽሐፍ ካነበብኩ በኋላና በቃ እየተረዳው ስመጣ ቃላቶቼ መምረጥ ጀመርኩኝ። ቃላቶቼ ለምናገራቸውን ቃላቶች ዝም ብዬ በዘፈቀደ አላውጣቸውም። እንደፈለኩ መናገር ስለቻልኩም አልናገርም። አንዳንድ ጊዜ ዝምታም ደግሞ መልስ ነው። ዝምታም አስተምራለሁ ስለ ዝምታ አይደለም። ያላያችሁ ያልነበራችሁ ሰዎች ዩቲዩብ ላይ ሙሉ ተጭኗል። ዩቲዩብ ላይ ያለ ትምህርቱ ዩቲዩብ ላይ ገብታችሁ እዩት። የዝምታን ኃይል እዛ ላይ አስተምራለሁ። ስለዚህ አንዳንድ ጊዜ ዝም ማለት አንዳንዴ ፖላይትነስ ነው፣ ዲሰንሲ ነው። ሰዎች ለእናንተ ያላቸው ግምት በዛ ውስጥ ከፍ ይላል። ስለዚህ ለቃላቶቻችን አንደኛ ገደብን ማበጀት፣ ከዛ ውጪ ደግሞ ምርጫ ሊኖረን ይገባል። የምንጠቀማቸው ቃላቶች ላይ ምርጫ ይኖረን። በልምድ የሚመጣ ነው አንዳንድ ጊዜ አይ ነው። ግን የእግዚአብሔር ቃል ይኸውልህ ሕፃናትን ጠቢባን ያደርጋል ይላል አይልም? ሕፃናትን ጠቢባን ያደርጋል። ስለዚህ ጠቢብ የሚያደርገው የእግዚአብሔር ቃል አለ። ስለዚህ we have to learn to greet people። ሰዎችን በተመረጠ ቃላት ልናገራቸው፣ አፕሮች ልናደርጋቸው ይገባል። በጣም አስፈላጊ ነው። ሶስተኛው ከሪሌሽንሺፕ ሳልወጣ መናገር የምፈልገው ሰዎችን ቫልዩ ማድረግ ነው። ከዚህ በፊትም ብሪፍሊ አንስቼዋለሁ። ሰዎችን ቫልዩ ማድረግ ሰዎችን ማምለክ አይደለም። እሺ እኔ እንጃ አንዳንድ የክርስትና አስተምሮቶቻችን ላይ ብዙ አንዳንድ ጊዜ ማስተካከል ሼፕ እያደረግናቸው ልንመጣ የሚገባቸው ጉዳዮች አሉ። የስ ጌታችንና መድኃኒታችን አምላካችን እግዚአብሔር ነው፣ የምናመልከው እሱን ነው። ፍጥረት ሁሉ ለሱ ይንበረከካሉ፣ እኛም እንበረከካለን። ግን የሰውን ዓለም መረዳት ይኖርብናል። ሰዎች የሰው ዓለም እዚህ ምድር ላይ ስንኖር ከሰው ጋር ነው የምንኖረው። እግዚአብሔር በአንተ ህይወት ላይ ተአምርን መስራት ሲፈልግ ሰዎችን ነው ወደ ህይወት የሚልከው። ደስትኒ ሄልፐርስ የሚለው ስብከቴ ላይ በደንብ ትምህርቴ ላይ በደንብ ገልጫዋለሁ። እሱም ዩቲዩብ ላይ ያለ ግቡና እዩት። ሰዎችን ተጠቅሞ ነው አንተን ወደ ደስትኒ የሚያሮጥህ እግዚአብሔር። በህይወት ላይ ታላላቅ ስራዎችን መስራት ብሬክ ስሩ ውስጥ አንተን ማስገባት ሲፈልግ እግዚአብሔር ሰዎችን ይጠቀማል። መላእክቶች አንዳንድ እንዲህ ክንፍ ያላቸው ነጫጭ መላእክቶችን እንዳትጠብቁ አንዳንድ ህይወታችሁ ላይ ባካችሁ። it could be the person next to you። አጠገብህ ያለው አንድ ሰው ነው መልአክ ሆኖ የተገለጠው። ይጠቀማል እግዚአብሔር አለ፣ መጽሐፍ ቅዱሳዊ ነው። ስለዚህ አትናቅ ማንንም። በህይወት ዘመን ከባድ ስህተት ነው የምትሰራው። ሰው እንዳትንቅ። እግዚአብሔር ወደ አንተ የሚያመጣቸውን ሰዎች ሁሉ አክብር፣ ቫልዩ አድርግ። አለቆችን ብቻ አይደለም፣ ታናናሾችን ከጥበቃ ጀምሮ በጽዳት የሚያገለግሉን ሰዎች፣ የሚላላኩን ሰዎች አክብራቸው፣ ቫልዩ አድርጋቸው። ለምን?
ለምን መሰላችሁ ወገኖቼ? አንደኛ ነገር እግዚአብሔር እነሱን ሰዎች ተጠቅሞ በምን መንገድ አንተን ወደ ደስቲኒ እንደሚያፈጥነህ አታውቅም። በምን መንገድ? አንደኛው በተደጋጋሚ በህይወቴ ያየሁትን ነው የቀመስኩትን ኤክስፒሪየንስ ያደረኩትን ነገር ነው ወገኖቼ ለእናንተ ማስተምረው። ማስተር ያላደረኩትን ነገር ውስጥ ገብቼ አልንቦራጨቅም። እማራለሁ ቁጭ ብዬ የዛኔ መማር ነው ያለብኝ። የዛኔ ግን በህይወቴ ላይ የቀመስኩትን ያሸተትኩትን የሰራውን ነገር እናገራለሁ በድፍረት ለሰዎች። መንፈስ ቅዱስ በዛ ኤሪያ ላይ ኮንቪክት አድርጎኛል፣ አስተምሮኛል፣ እኔ ለውጦኛል። ለሌሎች ትምህርት ሊሆን ይችላል፣ ለሚቀበሉት ትምህርት ይሆናል። ብዙ ሰዎች ወደ ህይወት ከፍታ የመጡበት መንገድ ሲነግሯችሁ ምስክርነታቸውን ስትሰሙ አንድ ሰው ከበስተጀርባ አለ። የሆነ ሰው የሆነ ጊዜ ስለነሱ መልካም ነገር ተናግሯል። ሰዎች ዛሬ ከምንም ነገር አንተ ከምትልከው ሲቪ ይልቅ አንድ ሰው ደውሎ ስለአንተ የተናገረውን 2 ቃል ያምናሉ። አንተ 10 ፔጅ ሲቪ ጽፋ አስገብታል። አንድ ሰው ግን ደውሎ በስልክ እከሌ አፕላይ አድርጓል አንተ ጋር በጣም 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 አቺቨር ነው፣ በጣም ሃርድ ወርኪንግ ፐርሰን ነው፣ ስለዚህ እስቲ ኮንሲደር አድርገው፣ በቃ አለቀ፣ ያንተ ነገር እዛ ጋር አብቅቷል። ትረስትም ሪኮመንደርስ ናቸው እኮ ሰዎች ለእናንተ በቃ ምስክርነት የሚቆሙ ሰዎች እንዴት ታፈራላችሁ? ሰዎችን እንደሚገባቸው ክብር ካልሰጣችኋቸው። አንድ ቀን እኮ የታዘዝክለት ሰው ነው፣ አንድ ቀን የታዘዝሽላት ሴት ናት እኮ ላንቺ ነገር የምትቆምልሽ ከበስተጀርባ። ብዙ ነገር አድርገሽላት ላይሆን ይችላል። አንድ ቀን መንገድ አሳይተሻት፣ አንድ ቀን ጥያቄ በአግባቡ መልሰሽላት፣ አንድ ቀን በፈገግታ ሰላም ብለሻት፣ ያቺ ሴት በምን ተአምር ያንተ ፋይል ጋር እንደደረሰች አይታወቅም፣ ግን ምስክርነት ሰጥታለች ስላንተ። አሲምፕል አዛት በሰከንድ ውስጥ ያንተ ጉዳይ ተፈጽሟል። ይህ ጥበብ ከገባችሁ ሰዎችን ቫልዩ ታደርጋላችሁ። እውነቴን ነው የምላችሁ። በጣም ቫልዩ አድርጓቸው። ማንኛውንም ሰው እኔ ትልልቅ ሰው አይደለም እልህ ወይም ባለ ሀብት ምናምን አይደለም እልህ፣ ተራ የሚባል ሰው በቃ ምንም አይነት ሰው እንዳትንቁ። በህይወታችሁ የሚመጣ ሰው ደስቲኒ ሄልፐሮች ናቸው እነዚህ ሰዎች። ይሄ ጥበብ ለሪሌሽንሺፖቻችሁ ወደ ከፍ ወዳለ ደረጃ መሄድ በጣም ወሳኝ ነው። በጣም ወሳኝ ነው። ስለዚህ 3 ነገሮችን ተናግሬያለሁ። ዲዘርን አድርጉ አካባቢያችሁን ከመናገራችሁ በፊት። ይህ አካባቢ ትክክለኛ ነው አይደለም፣ ዲዘርን አድርጉ። ቃላቶቻችሁን ማስተር አድርጉ፣ ምረጡ። የምትናገሩትን ቃላት መርጣችሁ ተናገሩ። ከሌላችሁ ቃላት አትናገሩ፣ ግዴታ አይደለም፣ እሱም ንግግር ነው። 3ኛ ሰዎችን በህይወታችሁ ላይ ቫልዩ አድርጓቸው። እነኚህ 3 መጽሐፍ ቅዱሳዊ መርሆችን በህይወታችሁ ላይ አፕላይ ካደረጋችሁ ሪሌሽንሺፓችሁን ወደ ከፍ ወዳለ ደረጃ ላይ ማድረስ ትችላላችሁ። በዛ ውስጥ ደግሞ የእግዚአብሔር ስራ በእናንተ ላይ ይገለጣል። የእግዚአብሔር ጥበብ በኃይል ይገለጣል በዛ ውስጥ። ምክንያቱም የብዙዎቻችን ያለመሳካት ችግር ሪሌሽንሺፕ ነው። ሪሌሽንሺፓችን ላይ ከባድ ችግር ስላለ ነው። ፍቱት። ዛሬ በዚህ ቃል ይፈታል። ስለዚህ አንድ ነገር ግን ሳልናገር ማለፍ አልፈልግም። ስለ ጥበብ አስፈላጊነት ነግሬያቸዋለሁ። ጥበብን ከየት እናገኛለን? ጥበብ ከእግዚአብሔር ነው የሚቀደው፣ ሌላ መንገድ የለውም። የጥበብ ምንጭ ማን ነው? እግዚአብሔር ነው። ኢዮብ 12:13 ላይ በእግዚአብሔር ዘንድ ጥበብና ኃይል አለ ይላል፣ ለእርሱ ምክርና ማስተዋል አለው። ስለዚህ ጥበብን ፍለጋ የትም ቦታ እንዳትሄዱ። ጥበብን ፍለጋ አስማተኛ ጋር አይኬድም። ጥበብን ፍለጋ ኮከብ ቆጣሪ ጋር አይኬድም። ጥበብን ፍለጋ ፊሎሶፈር ጋር አይኬድም። ጥበብን ፍለጋ የትም አትሄዱም። እግዚአብሔር ጋር ነው የምትሄዱት፣ ቃሉ ጋር ነው የምትሄዱት። ጥበብን ፍለጋ ጥበብን እንዴት ታገኛላችሁ? እግዚአብሔርን በመፍራት። የእግዚአብሔር ቃል ምን ይላል? የጥበብ መጀመሪያ እግዚአብሔርን መፍራት ነው። ብዙ ቦታ ላይ ተገልጿል ይሄ ቃል። እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል። እግዚአብሔርን መፍራት ማለት ምን ማለት ነው? መንቀጥቀጥ ማለት ነው እንዴ? እግዚአብሔር ፊት ነርቨስ መሆን ማለት ነው? አይደለም። እግዚአብሔርን መፍራት ማለት እግዚአብሔርን በኃይሉ በችሎቱ እንደ ታላቅነቱ በኦቶሪቲው ማክበር ማለት ነው። እግዚአብሔር እኮ ፍቅር ነው አይደለ? እግዚአብሔር ታጋሽ ነው፣ ሩሩ ነው፣ መሐሪ ነው። እግዚአብሔር ግን ንጉስ ነው። እግዚአብሔር ታላቅ ነው። እግዚአብሔር ኃያል ነው። እግዚአብሔር የምድር ሁሉ ጌታ ነው። ስለዚህ እስቲ በእግዚአብሔር እንደ እግዚአብሔርነቱ ቦታ እንስጠው። እግዚአብሔር ዝም ብሎም ጓደኛችን አይደለም። ሰዎች ምን ስተው ነገር ይሄ ነው። የስ አባታችን ነው። እኛ ልጅ ነን። የአባትና የልጅ ሪሌሽንሺፕ አለን።
ግን ይኸው ክርስትናችን ውስጥ አንዱ መሰረታዊ ስህተት የተሳሳት ነው። ይሄ ግሬስ የሚባለውን ነገር ስናስተምር በጸጋ ዘመን ውስጥ ነው ምን ኖረው እያልን ስናስተምር ትውልዱን ቀላጅ አድርገነዋል በእግዚአብሔር ላይ። እግዚአብሔር ዝም ብሎ ጓደኛህ አይደለም፣ ጓደኛዬ ዝም ብሎ አይደለም። እግዚአብሔር የተፈራ አምላክ ነው፣ ታላቅ አምላክ ነው። he has the highest authority በህይወት ላይ። የህይወቴ ጌታ ነው ስትል እኮ እሱ ገዢዬ ነው እያልክ ነው። እሱ በሚለኝ እተዳደራለሁ እያልክ ነው። ባሪያ ለጌታው ይታዘዛል አይደል? ለጌታው ቃል እንደሚታዘዝ እግዚአብሔር ያንተ ጌታ ሲሆን፣ ኢየሱስ ያንተ ጌታ ሲሆን ለሱ ቃል ትታዘዛለህ። ለምን? እሱ በኦቶሪቲ ላቅ ያለ ስለሆነ። ስለዚህ እግዚአብሔርን እንደ እግዚአብሔርነቱ ሰዎች ፕሊዝ እግዚአብሔርን እንደ እግዚአብሔርነቱ እናክብረው። በቃ ያንን ባውንደሪ ይኖረን። አንዳንዴ ከባውንደሪውን እናጠፋዋለን። በቃ እግዚአብሔር እኮ ታጋሽ ነው፣ መሐሪ ነው፣ ምንም ችግር የለም። እግዚአብሔር እንደዛ አይደለም ወገኖች። እግዚአብሔር ፍቅር ነው። እግዚአብሔር ግን የሚባላ እሳት ነው። ሮሜ 1:18 ላይ እውነትን በአመጻ ለሚከለክሉ ሰዎች በኃጢአተኝነታቸውና በአመጻቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ነው የሚለው። እግዚአብሔር ይቆጣል ወገኖች። እሺ እግዚአብሔር ተቆጫ አምላክ ነው። ስለዚህ እግዚአብሔርን ስትፈሩ በእግዚአብሔር ኦቶሪቲ ስር ስትሆኑ ማለት ነው ጥበብ ወደዳችሁም ጠላችሁም በእናንተ ህይወት ላይ መገለጥ ይጀምራል። ለምን? ትታዘዛላችሁ ለዛ ኦቶሪቲ። እግዚአብሔር የጥበብ ሁሉ ምንጭ ነው። ካንደበቱ ጥበብና ማስተዋል ይወጣሉ ከተባለ ከሱ ነው ማለት ነው ትእዛዝ የምትቀበሉት ህይወታችሁን ለመምራት። ኦቶሪቲ ያርገ በህይወት ላይ የሾምከውን አካል ትሰማዋለህ አይደለም? እግዚአብሔር በኔ ህይወት ላይ ጌታ ነው ብዬ ስሾመው፣ ኦቶሪቲ አለው ብዬ ስሾመው የሱን ቃል እከተላለሁ፣ ሐሳቡን እፈጽማለሁ፣ ዓላማውን በኔ ላይ እፈጽማለሁ። ስለዚህ ያንን ስታደርጉ እግዚአብሔር ከሱ አንደበት የሚወጣው ቃል ሁሉ ጥበብ ስለሆነ በጥበብ መራመዳችሁ አይቀርም። ለዛ ነው የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው የእግዚአብሔር ቃል። ኦቶሪቲ ካደረከው እግዚአብሔርን ከፈራኸው ለሱ ትገዛለህ፣ በሱ አስተዳደር ስር ትተዳደራለህ። ስለዚህ የሚመራህ የሚያስተዳድርህ ጥበብ ነው፣ ሌላ ነገር ሊሆን አይችልም። ጥበብ ብቻ ነው የሚያስተዳድርህ አንተን። ስለዚህ ትክክለኛ ፋውንዴሽን ላይ ራሳችንን ማግኘት ከፈለግን እግዚአብሔርን በመፍራት ውስጥ እንመላለስ። ጥበብ በእኛ ህይወት ላይ ይገለጣል። ይዛኔ ጥበብ በእኛ ህይወት ላይ ደምቆ መታየት ይጀምራል። በጽድቅ መኖር እንጀምራለን። ያ ደግሞ እኛም ብቻ ጠቢባን አያደርግም፣ ሌሎችን ከኛ ጋር እንኳን የሚኖሩትን ጠቢባን ነው የሚያደርገው። ከኛ ጋር የሚራመዱትን ሁሉ ጠቢባን ያደርጋል ማለት ነው። ስለዚህ እግዚአብሔርን በመፍራት ውስጥ እንመላለስ። በጸሎት ውስጥ እግዚአብሔርን ጥበብን ጠይቀው። እግዚአብሔር ሳይነጥፍ በልግስና ይሰጣል ነው የሚለው። ጥበብ ከጎደላችሁ እግዚአብሔርን ለምኑት፣ ሳይነጥፍ በልግስና ይሰጣል። ስተዲ ዘ ስክሪፕቸር፣ የእግዚአብሔርን ቃል አንብቡ፣ የእግዚአብሔርን ቃል አጥኑ። እዛ ውስጥ ነው ያለው ጥበብ። ምሳሌ መጽሐፍን አንብቡ። ባጭሩ ጥበብ የታጨቀበት መጽሐፍ ነው፣ አንብቡት። እግዚአብሔር በዛ ውስጥ ጥበብን ለልባችሁ ይናገራል። ሌላው በጣም አስፈላጊ ነገር ኢምፓርቴሽን ነው። ጥበብ በሁለት መንገድ ኢምፓርት ሊሆን ይችላል ወደ እናንተ ህይወት ላይ። አንደኛው እጅ በመጫን ይላል እግዚአብሔር ቃል። እጅ በመጫን መጽሐፍ ቅዱስ ክፍል ላይ ዘዳግም 34:9 ቶሎ ላንብበው። ሙሴም እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ። በጣም ነው የገረመኝ ይሄን ቃል ሳነበው። ሙሴም እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ። ስለዚህ ኢምፓርት ይደረጋል ማለት ነው እጅ በመጫን። በጌታ በኢየሱስ ስም የጥበብ መንፈስ ያገኘን ዛሬ ያገኘን። ይሄ እግዚአብሔራዊ ጥበብ በኢየሱስ ስም ህይወታችንን ወደ ሌላ ዳይሜንሽን የሚያስገባ ጥበብ በኢየሱስ ስም በህይወታችን ላይ ይገለጥ። እጅ በመጫን ኢምፓርት ማድረግ ይቻላል። ኢምፓርት ትሆናለህ፣ የጥበብ መንፈስ ያገኘሃል። ሁለተኛ በምክር በካውንስሊንግ ጥበብ ይገኛል። የእግዚአብሔር ቃል የምክር ቃል ነው። መንፈስ ቅዱስ መካሪ ነው ይላል። ስለዚህ ጥበብ የሞላባቸው ሰዎች ካውንስል ሲያደርጉ ጥበብን ኢምፓርት ያደርጉብሃል አንተ ላይ። ክብር ለእግዚአብሔር ይሆን። ሃሌሉያ። ሌላ ሁል ጊዜ በሜዲቴሽን ውስጥ ነው። ሁል ጊዜ በመጮህም ሳይሆን አንዳንድ ጊዜ ዝም በማለት
ሜዲቴት በማድረግ የእግዚአብሔርን ቃል ሜዲቴት በማድረግ ጥበብ ወደ እናንተ ፍሎ ያደርጋል። ኢየሱስ ክርስቶስ ይዝላችኋል። ያችን በዝሙት የተያዘችን ሴት ሲያመጧት ያው ጌታ እንደዚህ ነች መምሮ እንደዚህ ዝሙት ስታደርግ ተይዛለች አንተ ምን ትላለህ ብለው ምን እንደሚፈርድባት ይጠባበቁ ነበራል። በክስ መንፈስ ሆነው መጣው ይጠባበቁ ነበር ከሷ አንደበት የሚወጣውን ቃል። ኢየሱስ ክርስቶስ ግን መሬት ላይ ይጭር ነበር ይጽፍ ነበር። መልስ አልሰጣቸውም። ለረጅም ጊዜ አጎንብሶ ይጽፍ ነበር። ምን እንደሚያስብ አናቅም። እንግዲህ he was thinking እርግጠኛ ነኝ የሆነ የጥበብ ነገር ወደሱ ፍሎ ያደርግ ነበር በዛ ሜዲቴሽን ውስጥ። ከዛ ግን ነገር ከስቲ ከናንተ ውስጥ ኃጢአት የሌለበት አንድ የመጀመሪያውን ድንጋይ ይወርወር። ገላገላችሁ አይደለም? ብዙ ክርክር ሳይገባ አያችሁ ምናምን ብሎ እንዴት መሰላችሁ? አው ልክ ነው ሙሴ እንደዛ ብሎ ነበር ምናምን ብሎ ክርክር ውስጥ አልገባም። እንደዛ አይነት ዝርዝር ውስጥ አልገባም። ጥበብን ይፈልግ ነበር። ስለዚህ ለዛ ማሰብ ነበረበት። ጸጥ አላቸው። አጎንብሶ በመሬት ላይ ይጽፍ ነበር አለ። ከዛ በኋላ ያ ጥበብ መጣለት። በጥበብ ቃል ተናገራቸው። ችግሩን ፈታው። ስለዚህ በህይወታችን ላይ አንዳንድ ጊዜ ሰከን እንበል። ዝምታን የጥሞና ጊዜ በህይወታችን ላይ እንለማመድ። በቤታችሁ ላይ ዝም የሚልበት ጊዜ አለ። አንዳንዴ ጉድቢ ለሊትም ሊሆን ይችላል። የሆነ ጊዜ ላይ ከራሳችሁ ጋር ጊዜ አሳልፉ፣ ከመንፈስ ቅዱስ ጋር ጊዜ አሳልፉ። ጸጥ በማለት ውስጥ የሆነ የምትቀበሉ ጥበብ አለ። ሁሌ ከጩኸትና ከጋጋታ ከግርግር ውስጥ ወጣችሁ ራሳችሁን በዛ ጸጥ ባለ አትሞስፌር ውስጥ ስታገኙ የምትቀበሉት የእግዚአብሔር ጥበብ አለ። ያንን በህይወታችሁ ላይ ኤክሰርሳይዝ ማድረግ ጀምሩ። እግዚአብሔር ይባርካችሁ። አንዳች ነገር ተቀብላችኋል? ሃሌሉያ! ክብር ለእግዚአብሔር ይሁን።